ራሄል ግርምሽን ከዊቸሩ ላይ በባዶ ቤት ገብታ አሽከርክራም ጥላም አስፈራራቸው። ልጅ ከባቢ ማትረቅ ከሆነ እገላታለሁኝ፣ ከዚህ ምድር አስወግዳታለሁኝ። ስለዚህ በደንብ ንገራት አለችው። በልጄ ከመጣሽ እኔም እገልሻለሁ አላት። ከዛ ውይ ጥንካሬንና ጀግንነትን ሳላደንቀው አላልፍም፣ ግን ቢሆንም መንቀሳቀስ የማይችል ሰው ሲያስወግድ ወይም ሲጎዳ አይቻላቅም ብላ ተሳለቀችበት። ከዛም እባክሽን ውጭልኝ ከዚህ ቤቴ ውጭልኝ እያለ ስጮህባትም እውጣላለሁ፣ ግን ልጅ ከባቢ እማትርቅ ከሆነ ሁለታችሁንም እስከ መጨረሻው ሸኛችኋለሁ አለችው። እሱም እመኝኝ በልጄ የመጣብኝን አልደራደርም፣ እኔም እንደምንም መሬት ቧጭሬም ቢሆንም እገልሻለሁ አላት። እሷ ግን ስቃበት ወጣች። ጽናት ስትመጣ አባቷ መሬት ላይ ወድቆ አገኘችው። እናም አሁን ምን አማራጭ አላት? አዘነች በጣም። ነገር ግን በሚያሳዝን ሁኔታ አስፈራርታው ሄዳለች። እሱ ግን መከፋቱን ማዘኑንም ለጽናት አልተነገረም። ምን ሆነ ነው አባዬ? ምንድነው የተፈጠረው? የሆነ ሰው ጣለ እንዴ? እንዴት ልትወርቅስ ያልክ ስትለው ዊቸሩን የሆነ ነገር ከኋላ ይዞት ነው መሰለኝ፣ ስስበው እኔ ወደኩኝ፣ ለዛ ነው እንደምታይን ማንም ሰው እዚህ የለም አላት። ራሂል አደገኛ ሰው ናት። እናም ጽናት ከዚህ ከመስሪያ ቤት መውጣት አለባት ብላ ለአቶ ተስፋዬ ነገረችው። አቶ ተስፋዬም ጽናት በፍጹም ከዚህ እንድትርቅ አልፈልግም አላት። ከዛ ስለ ድርጅቱ የነ ጽናትን ገንዘብ አቶ ተስፋዬ እንደወሰደውም እንዴት እንዳገኘውም ነገረችው። አቶ ተስፋዬ ደነገጠ። ራሂል ዋዛ አይደለችም። እናም አቶ ተስፋዬና ራሂል ጽናትን ከዚች ምድር ለማሰናበት ተዘጋጅተው ቆርጠው ተመካክረው ጨርሰዋል። ራሂል የጽናትን ጓደኛ ቢሌንንም አስከዳቻት። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በእንጀራ እናቷ የምትሰቃየውን ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። የጽናት ስቃይ እንደቀጠለ ነው። እንግዲህ ጽኑ አለች ብላ የምታምናትን ጓደኛዋንም ራሂል ነቅጣታለች ማለት ነው። እናም ጽናት ከውጭ ስትመጣ አባቷ ዊቸር ላይ ተዊቸሩ ወድቆ አዝኖ ልቡ ተሰብሮ ተናዶ አገኘችው። አባዬ ምን ሆነ ነው? ምንድነው የተፈጠረው? ስትለውም ወድቄ ነው አላት። እንዴት ልትወርቅ ቻልክ? እባክህን አባዬ እባክህን ልለምንህ ንገረኝ የተፈጠረውን አለችው። እሱ ደግሞ ምንም አልሆንኩም ብሎ ግግም አለ። እናም እንዳይናገር ራሂል አስጠንቅቀዋለች። ግን ከባቢ ህይወት እንድትወጣ ካልወጣች ግን ሌላ ችግር እንደሚገጥማትና በህይወት ይችን ዓለም መኖር እንደማትችል እንደምታሰናብታት ነግረዋለች። እሱ ጸጥ አለ። አባዬ ምን ሆነ ነው እያለች ስትለውም ጽኑዬ ምንም አልሆንኩኝም፣ በቃ ዊቸሩን የሆነ ነገር ከኋላ ስለያዘው ወደኩኝ፣ በቃ አለቀ ይሄ ነው አላት። አይ አባዬ አይመስለኝም፣ በጣም እኮ ተናደሃል፣ ከፍቶሃል፣ እንደዚህ ሆነ አይቻለቅም አለችው። ልጄ ምንም አልሆንኩም አላት። ከዛ እሷም ሳትወድ አምና ተቀበለች። ባቢ ከትንሽ ቆይታ በኋላ መጣ። እናም ባቢ ከትንሽ ቆይታ በኋላ ሲመጣ ጽናትና አባቷ ተክዘዋል። እናም ጽናት አባቷን ከደባበሰች በኋላ እናንተ አውሩ፣ እኔ ትንሽ ምግብ ልስራ አለቻቸው። እሺ አሉ። እናም ግን ከዛ በፊት አባዬ እኮ ተናዶ ከዊቸር ላይ ወድቆ ነው ያገኘሁት አለች። ምን ተፈጠረ? ምንድን ነው ጋሼ? ምን ተፈጠረ አለ ባቢ። አረ ምንም ዊቸሩ ነው የጣይ፣ በቃ ስስበው ወደኩኝ። አልተጎዳውም፣ ደህና ነኝ እኮ ባቢ። ጽኑዬ አለ ግርምሽ። ከዛ እሺ በቃ ብላ እክችን እንደገባች ግርምሽ ለባቢ አደራ ሰጠው።
ጽናትን ራሂልን ስለ ራሂል ምን ያክል ታውቃለህ አለው። ማለት እኔ እስከማውቀው ድረስ እውነቱን ንገረኝ፣ ምንም ሳትደብቅ። ምንም ስሜት የለህም? እንጥፍጣፊ ስሜት የለህም ለሷ አለው። እንዴ ጋሽ ምንም ነገር የለኝም፣ እመነኝ። ጽናት እንኳ ባትኖር ወደ ህይወቴ እሷን አላስገባትም አለ። ራሂል ምንነቷንስ ታውቃለህ አለው። ክፉ ናት፣ መጥፎ ናት፣ ጥሩ ናት አለው። እኔ ጋ እስካለች ድረስ ጥሩ ነበረች፣ አሁን ግን ምን አይነት ሴት እንደሆነች አላውቅም አለ ባቢ። ራሂልን ከህይወት ማስወጣት አለብህ። እሷ ጽናት አንተ በጽናት እንደተነጠቅ አድርጋ ነው ያመነችው። ስለዚህ ጽናት ላይ ጉዳት ታደርሳለች ማለት ነው። እናም አደራ ባብዬ ከእሷ ጎን ሁን አለው። አታስብ፣ እኔ ያለው ጽናትን ማንም ምንም የሚያረጋት የለም። የተቻለኝን ሁሉ አደርጋለሁ፣ ምንም ሀሳብ እንዳይገባ አለ ባቢ። ግን እንደ ስለ ራሂል ልጠይቀኝ ቻልክ? ተገናኝታችሁ ነበር እንዴ አለው። አይ እንደዚህማ ልጠይቀኝ አችልም ያለ ምክንያት አለው። ዋናው የኔና የሷ መገናኘት ሳይሆን ጽናትን እንዴት መጠበቅ እንዳለብህ ነው አለው። እሺ አታስብ ጋሽ ግርምሽ አለ። እንግዲህ ራሂል ከግርምሽ ጋር ከወጣች በኋላ ብሌንን አገኘቻት። ለብሌን ያልሆነ ነገር ሰከሰቻት። እሱም ምንድን ነው አንቺ የምትኖሪው በዚች በደሳሳ ጎጆ ውስጥ እናትሽ በስቃይ አንቺ በስቃይ ነው። ጽናት እውነት ጓደኛሽ ናት? የእውነተኛ ጓደኛሽ ብትሆን ኖሮ የራሷን ችግር ብቻ ሳይሆን ለራሷ አሽከር ልታረግሽ ሳይሆን ግዴታ ላንቺም ታስብ ነበር። ያንቺን ችግር ወደ ጎን ብላ አንድ ቀን እንደ ጓደኛ ጠይቃሻለች። የራሷን እያስቀደመች አንቺን እንደ ገረዳ አድርጋሻለ አለቻት። አይመለከትሽም፣ ምን ፈልገሽ ነው አለች። እናውራ አለቻት። አልፈልግም፣ ከአንቺ ጋር ምንም አይነት ማውራት አልፈልግም፣ ጥፊልኝ ከፊቴ አለች ብሌን። ግን ራሂል የዋዛ አይደለችም። ይኸውልሽ እየነገርኩሽ ሳይሆን በቃ እየለመንኩሽ ሳይሆን እየነገርኩሽ ነው፣ ይሄ ደግሞ ግዴታ ነው አለቻት። እያዘዝኩሽ ነው፣ አንቺ ማን ስለሆንሽ አለች። ከዛም ስትነግራት ስለሱ አይመለከትሽም አለቻት። ተናገርኩኝ። ጽናት ማለት ራስ ወዳድና አረመኔ ሴት፣ እርኩስ ሴት ናት። ፍቅር አታቅ፣ ውደት አታቅ፣ ለራሷ ብቻ የምታምን። በቃ አንቺ ግን ተጃጃይ፣ አስቢበት ብላ ራሂል ሄደች። ብሌን አሁን እውነቷን እኮ ነው እንዴ! አንድ ቀን የኔን ስቃይ መቼ ተረታ ታውቃለች? የራሷን ብቻ እንጂ በማለትም አሰበች። አሁን ራሂል ደግሞ ብሌንን እንደዛ ብላ ካቀሳሰረች በኋላ አቶ ተስፋዬ ጋር ሄደች። አቶ ተስፋዬ ጋር ሄዳ ብሌን ለብሌን እንዳቀጣጠረችው እሱም ጋር ማቀጣጠር ጀመረች። ምንድነው የሚያንጎራድድሽ አላት። ከዛም እውልክ ጽናትን ከዚህ መስሪያ ቤት መውጣት አለባት አለችው። በፍጹም ምን አስበሽ ነው? ጽናት ምንም ቢሆን ከአይኔ ላይ መራቅ የለባትም አላት። ምክንያቱ ምንድን ነው? ከአይንህ ላይ መራቅ ያልፈልግበት ምክንያት ስትለውም በቃ ምንም አላደረገችም፣ ስራዋን ትስራ። አንቺ ባቢን የራስሽ ማድረግ ካለብሽ በራስሽ መንገድ አድርጊ፣ ልጅቷ እዚህ እንድትሰራ ፈልጋለሁ አላት። አይደል ምክንያቱ አይታወቅም አለችው። ምንም ምክንያት የለኝ ሲላትም እንግዳውስ እመነኝ ጽናትን አስወግዳታለሁ፣ እኔ እኮ ራሂል ነኝ አለችው። ምን? በስመ አብ መንፈስ ወልዶ ቅዱስ፣ እንዴት አስወግዳታለሁ? እሸኛታለሁ አለች። ወደ የት? ወደ ውጭ አይደለም፣ ወደ መጨረሻው ዓለም አለችው። እኔ ይህን አላምንም፣ እኔ የለውበትም አላት። ምን ጻድቅ ጻድቅ ያጫውትሃል? የነ ጥናትን ድርጅት እንዴት እንዳመጣው እኮ በደንብ አውቃለሁ አይደል? ማን ነገረሽ አላት። እኔ እኮ ራሂል ነኝ። ምን ያቀተ ከዛ ከሀብት ማማ ላይ አውርደ በድህነት እየተጫወክባቸው ካንተ በላይ የገደላቸው ሰው ማንም የለም አለችው። ይህን ጊዜ ደነገጠ። ከዛም አማራጭ የለውም እና ደግሞ ባቢን አፍቅረው አይደለም
የአባቷን ገንዘብ በምን ማግኘት እንዳለባት ሁሉንም ነገር እንዴት እንደወሰድከው ስለምታውቅ ባቢን ያፈቀረች መስላ አጥምዳ አንተን ገንዘብህን አንተ ስትሞት ደግሞ ባቢ ገንዘብ አንተ ከመሞትህ በፊት ለባቢ ገንዘቡን ያገኛል። ከዛ አንተ ስትሞት ደግሞ ከባቢ ገንዘቡን ሙጥጥ አርጋ የአባቷን ንብረት አስመልሳ ባቢን ጎዳና ላይ ለመጣል ነው አላማዋ አለችው። በፍጹም ይህ አይሆንም አለ። አድርገዋለች። ጽናት እስስትና አረመኔ ሴት ናት። ስለዚህ እሷን ማስወገድ አለብን ስትለው በዚህ ተስማሙ። ያሳዝናል። ጽናት ይህን ሁሉ አታውቅም። እቤት ሄዳ ባቢ እያጸዳች እያለ መጥቶ ካልሳምሸኝ አልሄድም ሲላት አለቆቹ ሳይመጡ ብትር ነው የሚሻለ አለችው። ሳማት። መልሽልኝ አላት። ምንድነው የሚመልሰው? አልመልስም አለችው። ካልመለሽ ሲላትም መልሰ መውሰድ ትችላለህ አለችው። ምን የሳምኩሽን አላት። አዎ። እንዴት? እዚህ ጋር ሳምከኝ፣ እዛው ሳምክበት ቦታ ስስመኝ ወሰድከው ማለት ነው አለችው። ኧረ እባክሽ አንቺ ብቻ ራዳ፣ እንግዳውስ አለቃችንን ዋናውን አለቃ እንዲሁ ተፋጠን እንጠብቃለን ሲላት ሳመችውና ሄደች። እቤት ስትመለስ እንግዲህ ብሌንን እየጠበቀች ነበረ። ብሌን ነገር ስላቀሳሰረችላት ቤት ቆየችባት። ከዛም ብሌን አስጨነቅሽኝ፣ ለምንድን ነው ያልመጣሽው አለቻት። ከዛም ብሌን ነገር አላት። እንደ ብሌን አንቺ ስታኮርፍ አያምርብሽም፣ ስትስቂ እንጂ ምን ነሽ ነው? ምንድን ነው የተፈጠረው አለች። ምንም፣ አንዳንዴ እኮ ዝም ብሎ የሚደብርሽ ነገር አለ፣ የራስሽ ጉዳይ፣ ህይወት ሁልጊዜ ደስታ አይደለችም ጽኑ አለች። አይ እኔ ላስቅሽ አለቻት። እንደዛ እኮ አይደለም፣ አስጨነቅኩሽ፣ ይቅርታ አለች። እሺ ምን ነሽ ነው? ያለውን ነገር ንገሪኝና የተፈጠረውን በውይይት እንፍታው አለች ጽናት። ይኸውልሽ ጽኑ፣ አንቺ እውነት ጓደኛዬ ነሽ። የኔን ሁኔታ የእናቴን ኑሮ ታውቂያለሽ። አንድ ቀንም ስለ ራስሽ እንጂ ስለ እኔ ምንድን ነው፣ ምን ፈለግሽ፣ ምን ጎደለሽ፣ ምን አሳዘነሽ ብለሽ ጠይቀሽኝ አታውቂም። ይሄ ነገር ስለገረመኝ ነው እያወራሁሽ አለሁት አለቻት። ልክ ነሽ፣ የራሴን እያልኩኝ በጣም ይቅርታ አለቻት። በቃ እኔ ልሄድ ብላ ሄደች። ሲመጣ ባቢ በቃ እኔ አባትሽን ላዘጋጅ ብሌን እንደውይላትና አልመጣችም አላት። አልመጣችም፣ ደውይላትና ጥሪያት ሲላትም ብደውል ስልኳ አያነሳም። በቃ አንተ ሄድ፣ ስራ እንዳይረፍድብህ፣ እኔ አልሄድም፣ አባቴ ሐኪም ቤት ይዤ መሄድ አለብኝ አለችው። ለምን አለ። በቃ ያለውን ሁኔታ ነው ያስረዳለሁ። እሺ ትፈተና አለኝ አለች። ስደውላት አሁን አነሳችልኝ አለች። ብሌን ስልኩን አንስታ ዋሽታ ፈተና እየሄድኩ ነው፣ ይቅርታ ስላልነገርኩሽ አለቻት። እሷም መሻለች። ከዛም አባቷን ሆስፒታል አድርሳ ስትመለስ ራሄልና ብሌን አንድ ጋር አገኘቻቸው። በሷ ላይ ሴራ እየጠነሰሱ መሆኑንም አወቀች። በጣም አዘነች፣ በጣም ደነገጠች። ያልጠበቀችውና ያላሰበችው ነገር ነው። አሁን ልቧ ጽናት ከምንም በላይ ተሰበረ። ባቢ ምን ይላል? አቶ ተስፋዬስ እውነት ይህንን ነገር ገንዘባቸውን እኔ ድህነት አልፈልግም፣ በፍጹም ድሃ እንድታረገኝ አልፈቅድላት የሚች ውዳቂ በማለት ጽናት ላይ አጥምዷል። ባቢ ደግሞ አባቱን ለምን እንደዚህ ታረጋለህ? አምሽታ ትምጣ ሲለው ያቺ ጽናትስ ሲለውም ጽናት አባቷን ሐኪም ቤት ይዛዳለች ጓደኛ ስላልመጣች አለው። እና ለእሷ እያስመሰልክላን ነው ሲለውም እያስመሰልኩ ሳይሆን እውነቱን ነው አለ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።